ወይም የግብፅን ብሔራዊ ደህንነት ወክሎ የሚሰራ ይመስለኛል። ያለውን ኃይል ያህል ኢትዮጵያን እያጠፋ ያለ እንደዚህ ያለ ይህን የመሰለ ኃይል መቼውንም ታገኛለህ ብዬ አላስብም። የኢትዮጵያ ብሔራዊ ጥቅም ሳይሆን የአረብ ኤሚሬትስ ኢንተረስት ነው። ዋነኛው የኢትዮጵያ ብሔራዊ ደህንነት ስጋት የሚመነጨው ሀገር ውስጥ ነው፣ ከውጭ አይደለም። ግብፅን በተመለከተ ዞሮ አንድ የሚታወቅ ሀቅ አለ። ኢትዮጵያ ውስጥ በሚፈጠር ቀውስ ሁልጊዜም ግብፅ በዛ አካባቢ አትጠፋም። አሁን ኢትዮጵያ ውስጥ ያለውን ቀውስ ለመጠቀም ግብፅ ልትንቀሳቀስ ትችላለች፣ ምንም ጥርጥር የለው። ግብፅ ማነው ያመቻችላት ያልን እንደሆነ የኢትዮጵያ መንግስት አሁን በስልጣን ላይ ያለው ኃይል የግብፅ የውጭ ጉዳይ ሚኒስቴር ስራን የሚሰራ ይመስላል ብያለሁ። ወይም የግብፅን ብሔራዊ ደህንነት ወክሎ የሚሰራ ይመስለኛል። መቼም ግብፅ አሁን ደግፋ አሁን ተቃዋሚዎችን ቲፒኤልኤፍን ወይ ፋኖን ወይ ኦላን በተለይ ደግሞ እንደ ፋኖ አይነቶቹን ሰሜን ኃይሎች አሁን እያደረጉ ያለው ጥምረት የሚባለውን ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ የተሻለ የጥፋት ኃይል ኢትዮጵያን የሚያዳክም አገኛለሁ ብላ ታስባለህ ብዬ አልሞክርም። ምክንያቱም ይህንም አልገምትበት ምክንያት አሁን በስልጣን ላይ ያለውን ኃይል ያህል ኢትዮጵያን እያጠፋ ያለ እንደዚህ ያለ ይህን የመሰለ ኃይል መቼውንም ታገኛለህ ብዬ አላስብም። ከሆነ ግብፅ በስልጣን ላይ ያለው ኃይል ስልጣን እንዳይወገድ ኢትዮጵያን የማፍረሱን ስራ አጠናክሮ እንዲቀጥልበት የምትችለውን ድጋፍ ማድረግ ነው ያለባት ብዬ ነው ማስበው። ይህን በማስረጃ እንትልባል። ሶማሊያ ሰተት ብላ እንድትገባ ያደረጋት ማን ነው? ይህ አገዛዝ በተከተለው የሶማሊያን ሉዓላዊነት የመዳፈር እንቅስቃሴ ነው። ድሮውንም ሶማሊያ ጋር የነበረ ሁኔታ አለ፣ ታሪካዊ ሁኔታ እጅግ ኢትዮጵያ ልትጠነቀቅበት የሚገባ ተገቢ የሆነ በጥንቃቄ መያዝ ያለበት ጉዳይ ነው ያለ። ነገር ግን ሳይጠና በአግባቡ ሳይታይ ዘው ብሎ በሶማሊያ ውስጥ ጉዳይ ገባ። ሶማሌዎች ኢትዮጵያ እንደ ስጋት ጊዜ አልተጠናም። የሶማሌላንድ ጉዳይ፣ የወደብ ጉዳይ፣ የአሰብ ጉዳይ እንደዛ የሚባል ነገር የለም። ሶማሊያ ሉዓላዊነቷ ኢትዮጵያ ተዳፍራ ማለት ማንኛውንም ጎረቤቶቿን ሉዓላዊነት መዳፈር የለባት። በዘፈቀደ ነው ሶማሊያ ውስጥ ሰተት ብሎ የገባው አገዛዙ በሶማሌ ጉዳይ ውስጥ እጁን ያስገባው። ከዚያ ቆያ ሶማሊያ ግብፅን ጋብዛ በዙሪያችን በስተ ምስራቅ በኩል እንድንከበብ አደረገች ማለት ነው። በሁለተኛ ደረጃ ኤርትራ በእውነቱ ለመናገር ከኢትዮጵያ ጋር የነበረውን ቁርሾ ሽሮ የነበረው ችግር ተፈቶ በሰላም የመኖር ፍላጎት ከጊዜ ወደ ጊዜ እያሳደጉ መጥተው የመተባበር መንፈስ እያሳዩ ነው። ማን ነው ጥቃት ለመሰንዘር መጀመሪያ ያሰበው? ፕሪቶሪያን አግሪመንት ተከትሎ የትግራይ ኃይሎች የተጠየቁት የመጀመሪያው ጥያቄ ምንድን ነው? የአማራ ፋኖንና የኤርትራ መንግስት በጋራ ሆነን እንውጋ የሚል ጥያቄ ነው እኮ የቀረበላቸው። ኤርትራ ጋር የነበረው ወዳጅነት በክህደት ነው የተደመደመው ማለት ነው። ያም አልበቃም። ቅድም የገለጽኩልህ በዚህ በቀይ ባህር ኤርትራ ረጅም የባህር በር ያላት ሀገር ናት። የቀይ ባህርን ዳርቻ መቆጣጠር የምትፈልግ የወቅቱ የመካከለኛው ምስራቅ ሀያል ለመሆን ግብ ውስጥ እየገጠመች ያለች አገር አለች፣ አረብ ኤሚሬት የምትባል ሀገር። ስለዚህ ኤርትራ ላይ በጠላትነት እንዲሰለፍ ያደረገው የኢትዮጵያ ብሔራዊ ጥቅም ሳይሆን የአረብ ኤሚሬትስ ኢንተረስት ነው። በዚህ ምክንያት አረብ ኤሚሬት እኮ የሐሰብ ወደብን ለማልማት ወስዳ ነበር። በአጭር ጊዜ ውስጥ ነው ሰዓታት አይ ቲንክ 48 ሰዓት እንደዚህ አካባቢ ነው ለቃችሁ ውጡ የተባሉት። ያልሆነ ነገር ሲያደርጉ ተገኝቶ ይመስለኛል። ያው ግልጽ ባይደረግም ብዙ ጊዜ የአረብ ኤሚሬትን ተልዕኮ ለማስፈጸም ሲል ነው ከኤርትራ ጋር ግጭት ውስጥ የገባው። በተመሳሳይ ኤርትራ ላይ በንጉሱ ጊዜ ያው ጦርነት ነበር ከኤርትራ ሸማቂ ኃይሎች ጋር በወቅቱ ከነበሩት። በደርግ ጊዜ አስከፊ ጦርነት ተካሂዷል ከኤርትራ ጋር። በኢህአዴግም ጊዜ በዘጠናዎቹ መጀመሪያ አካባቢ 98 90 91 አካባቢ ከባድ ጦርነት ተካሂዷል። ይሄ ቁስል አለ። ይህን ቁስል ለመጠገን መሰራት ሲገባው አሁን ብልጽግና የወሰደው አቋም ምንድን ነው? ምናልባትም ከኤርትራ አኳያ ሆነ ከተመለከትከው በመቼው ጊዜ ገጥሞ የማያውቅ
ትሬት ነው ከኢትዮጵያ ማለት ስጋት ነው የተሰነዘረባቸው። ቁጥራቸው ጥቂት ስለሆነ እኛ 130 ሚሊዮን ስለሆን እነሱ ቁጥራቸው 2 ሚሊዮን 3 ሚሊዮን ስለሆነ ጨፍልቀናቸው ነው የሚለው። አንድ ህዝብ ጨፍልቀን ሲባል ያለ የሌለ አቅሙን ተጠቅሞ እሱ ከቻለ ራሱ ካልቻለ ደግሞ ሌላ ደጋፊ ፈልጎ አጋይንስት ከጨፍላቂው መቆሙ አይቀርምና አሁን ኤርትራን አጋይንስት የኢትዮጵያ መንግስት እንዲሰለፍ ያደረገው ራሱ አገዛዙ ነው ማለት ይቻላል። በሶስተኛ ደረጃ ሱዳንን የተመለከትን እንደሆነ ሱዳን የኢትዮጵያ ጥሩ ጎረቤት ሀገር ናት። ረጅም ወሰን ነው የምንዋሰነው። ሱዳን ቀውስ ውስጥ በገባችበት ጊዜ ከቻልን ለማገዝ መሞከር አለብን። ካልቻልን ደግሞ ኒውትራል ሆነን ነው መቀመጥ ያለብን እንደ ሀገር። ኢትዮጵያ መሆን ያለባት የሚገባት የአካባቢው ትልቅ ሀገርም ስለሆነች እንደ አንከር ስቴት የምትታይ ስለነበረች በፊት እንዲህ ባሉ እንትኖች ሰተት ብላ አትገባ። አሁን ግን RSF የሚባለውን ኃይል ደግፎ ማሰልጠኛ ተቋም ኢትዮጵያ ውስጥ አቋቁሞ ድሮኖችና እንትኖች የተለያዩ መሳሪያዎች ከኢትዮጵያ እየተነሱ ሱዳንን ለማፍረስ ከሚሰራው ወይም ደግሞ ሱዳን ውስጥ በአምሳሉ ታዛዥ አሻንጉሊት መንግስት ለማቋቋም የሚሰራው የአረብ ኤሚሬትን መንግስት ተልዕኮ ተቀብሎ የኢትዮጵያ መንግስት አጋይንስት ሱዳን ቆመ። ስለዚህ ሱዳን አጋይንስት ኢትዮጵያ እንድትቆም ያደረጋት ማን ነው? ሱዳኖች ቀድሞ መለስተኛ ልዩነት ነበረን። ከወሰን ጋር የተያዘ ልዩነት ነበረን። ከአባይ ግድብ ጋር መጀመሪያ ፉሊ ከኢትዮጵያ ጋር ነበረች፣ ኋላ ከግብፅ ጋር የመሆን ሁኔታ ነበር። እንዲህ አይነት ልዩነቶች በየወቅቱ አሉ። ከዛ በተረፈ በዚህ ደረጃ አሁን በደረሰው ደረጃ ሱዳንን ለማፍረስ ከሚንቀሳቀሱ ኃይሎች ጎን ኢትዮጵያ ተሰልፋ ሱዳን ጸረ ኢትዮጵያ አቋም እንድትይዝ የሚያደርግ ሁኔታ መፈጠር አልነበረበትም። ስለዚህ ሱዳን ከግብፅም ጋር ሆነች፣ ኤርትራ ከግብፅም ጋር ሆነች፣ ሶማሊያም ከግብፅ ጋር ሆነች። ማን ነው ይሄን የፈጠረው? አገዛዙ ያልተገባ ያልታሰበበት ወይም ደግሞ ሆን ተብሎ የሌሎችን ተልዕኮ ለማስፈጸም ሲባል ገብቶ አገራችንን ክብሯ ዝቅ እንዲል እንድትዋረድ ያደረጋት ይህ አገዛዝ ነው እንጂ ኢኒሼቲቭ ከወደ እነዛኞቹ የመጣ ነው የሚል እምነት የለኝም። የኢትዮጵያ የብሔራዊ ደህንነት ስጋት ዋናው አገር ውስጥ ነው ማለት አሁን ባለው ሁኔታ የኢትዮጵያ ብሔራዊ ደህንነት ስጋት ቁልፉ አሁን አገዛዙ ነው። ዋናው አገዛዙ ነው። ሌሎች ስጋቶች ቢኖሩም ሁለተኛ ሶስተኛ ደረጃ የሚይዙ ናቸው ባይ ነኝ።